እንዴት እሺ ትላታለህ? ብጨቀጭቅህስ? ቆይ አንተን ያሳለፍኩትን ነገር ታውቃለህ? ይገባኛል። ታውቃለህ፣ ከዚህ በፊት ስታሰቃየኝ የነበረውን በሙሉ ነግሬሃለሁ። አታስታውስም? ይቅርታ አድርጊልኝ እናቴ። እኔ እንደዚህ ስሜትሽን ይነኳል ብዬ አስቤ አልነበረም። በቃ ይቅር ብለሻት ትከላከያለሽ ብዬ ነበር። በራሴ ወርቆች እየተዋበች እየመጣች እኔ ምን ያህል አስቀያሚ እንደሆንኩ እየነገረችኝ ራሴን ጠልቼ ነበረ። ይህንንስ ታውቃለህ አንተ? እሺ ይቅርታ። እኔ መቼም ይቅር ልላት አልችልም። ጭካኔዋን ልረሳው አልችልም። ናቲ እመኚኝ እማዬ፣ ያለ ፍቃድሽ አትመጣም። ደግሞ እንደማትመጣ ቆይ በምን እርግጠኛ ሆናለሁ? እሺ አትመጣም እናቴ። በቃ በጣም ይቅርታ። ከመጣች እኔ ነኝ የምወጣው። እንደዛም አይሆንም። ድጋሚ እሷም አትመጣም፣ ናቲም አያደርገው። እሺ እማዬ በቃ ይቅር። በምን እርግጠኛ ነህ? ከኋላ ሌላ ነገር እንደሌለ አልገባኝም። ሌላ ነገር ባይኖር ኖሮ በካደችበት ፍጥነት ይቅርታ ጠይቅም ነበር። ካጠፋው ይቅርታ አባዬ፣ ግን ሁሉንም ነገር በክፋት ማሰብ አለብን ብዬ አላስብም። በክፋት ማሰብ የለብንም፣ ልክ ነህ። ግን ደግሞ መጠርጠርና መጠንቀቅ አለብን። ትናንት ልትገላት የምትፈልጋት ሴት ዛሬ ምን ተገኝቶ ነው ይቅርታ የምትጠይቃት? ተጸጽታ አይመስለኝም። ግን ከዚህ በኋላ መጠንቀቅ ይኖርብኛል። ምክንያቱም በማንኛውም ሰዓት ሊመጡ ይችላሉ። እዚህ ቤት ደግሞ ሳልጃለች አለደም እንደዛ። ልክ ነህ አባዬ፣ በጣም ይቅርታ። ከቻልክ በሆነ መንገድ ቤት እንደቀየረ አድርጋ። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ድራማ ዛሬ የሚተፈጠረው ምንሆን አብረን እናያለን። አለሜ ቤት ስታየት ውጭልኝ ላይሽ አልፈልግም ብላ እጅግ በጣም ተናዳ እየጮኸች ነበር። እባክሽ እማዬ ተረጋጊ አለሜ እባክሽ እያለ ናታን ሊያረጋጋት በሞክርም አለሜ ግን ላያት አልፈልግም፣ ያደረገችኝ እኔን የማውቀው ውጭልኝ ብላ ጨዎችባት እና ያደረገቻትን ነገር ዞር ብላ እያስታወሰችው ነበር እና ስታሰቃያት የነበረውን እያስታወሰች ነበር። አንተ ምንም አታውቅም እሷ ያደረገችን ነገር እና ታስጠላለሽ እያለ ስታስጨንቃት በነበረበት ሰዓት እያስታወሰች ነበር ማለት ነው። እና አለሜ በጣም ፈርታና ተጨንቃ ነበር እና ስታረጋት የነበረውን በሙሉ ዞር ብላ ስታስታውሰው ቤት እንዴት አድርጋ ስታሰቃያት እንደነበረ እሷ ልገላት ስትፈልግ እንደነበረው ያደረግሽኝ የረሳውልሽ እንዳይመስልሽ፣ አሁን ቶሎ ብለሽ ከዚህ ውጪ ደግመሽ አጣቂሚ እንዳደርሽ ላይሽ አልፈልግም ብላ ትጫወታለች። ነገር ግን እባክሽ ይቅርታ ልጠይቅሽ ነው ብላ አይ በጣም አልፈልግም ውጭልኝ ስትላት፣ ቆይ ምን አደረኳት? ይቅርታ ጠየቅኩ። በቃ አለሜ ይሄን ምን አድርግሻት ነው ይሄን የተናደደችብሽ? ቆይ ምንድን ነው ያደረግሻት ንገሪኝ እያለች ስላት ነበር። እንግዲህ ይቅርታ ጠይቃለሁ፣ ከይቅርታ በላይ ምን ማድረግ እችላለሁ ስትል ትመልስለታለች። ቤቲ የሆነ ነገር አቅዳ ነው እንጂ እውነት ይቅርታ ፈልጋ አልነበረም ማለት ነው። እና ይቅርታ አድርጌለታለሁ ስትል በጭራሽ አሁንም ደጋግሜ ይቅርታ እስክትላርግልኝ ድረስ ይቅርታ ጠይቃለሁ እያለች ነበር። አባዬ አለሜ ተናዳ ሳይት አለሜ እንደዚህ አምሮብሽ መናደድ የለብሽም ተረጋጊ እያለት ነበር። እኔ እኮ ልክ ሳያት ያደረገች ነገር በሙሉ አስታወስኩ፣ ስለዚህ ደግሜ እንጂ እንዳትመጣ እያለች ነበር። አባዬ እሺ አንቺ ካልፈለሽ አትመጣም፣ ተረጋጊ አትመጣም በጭራሽ እያለት ነበር። አለሜ ግን ስሜት የሆነ በጣም ተናዳ ነበር። እንደዚህ አምሮብሽማ ጭራሽ መናደድ የለብሽም ደግማ አትመጣም፣ በቃ አንቺ ካልፈለሽ እዚህ አትመጣም ስትል ትነግረዋለች። እሺ በቃ ተስፋ አደርጋለሁ እያለችው ነበር። በጣም እያመሰገነች ነበር አባዬ። ነገር ግን ጭራሽ እሷ ማየት እንደማትፈልግ ትነግራለች። በቃ አሁን እሷ እንደዚህ ልታናድድሽ አይገባም፣ እኔ ከጎንሽ ነኝ እያለ አባዬ በፈገግታ እያወራት ነበር። እና እሷም እሺ በቃ አረጋጋለሁ፣ ግን ጭራሽ እንዳትመጣ ስትል ነበር። ወደ ቤት ስትመጣ ትሁት ከልጇ ጋር ስልክ እያወራች እያለ ምን ተፈጠረው? ቆይ ከቅርታ በኋላ ምን አደርጋታለሁ? ይቅርታ ጠይቄያት ግን ስታይ አውሬ ሆነች እና በእርግጥ በሰሙ አልፈርድም፣ የእሷ በሆነ ቦታ ሆኜ ባስብ እያለቻት ነበር። እና ይቅርታ ጠየኳት እንጂ ከዚህ በላይ ምን እንዳረጋት የምትፈልግ ከቅርታ የምበልጥ ነገር የለም ስትል ነበር። ምንድ አንቺ ራስሽ እያለቻት ከፈልገች ካሁን በኋላ ገደል ትግባ እያለች ነበር። ቤቲ አላማ ምንድን ነው? ይቅርታ ለማግኘት እንደዚህ ተፈጥሮ የነበረው
አለሜን ቀርባ ለመግደል ነበር የሷ ፍላጎት ማለት ነው። እና በቃ የራሷ ጉዳይ፣ ይቅርታ ካደረገችልኝ አደረገችልኝ፣ ካላደረገችም ገደል ትግባ ትልና ትባሳጫለች። በእጇን መርፌ ይዛ ነበር አለሜን ይህንን መድኃኒት ወግቻት እስከ መጨረሻ እጨርሳታለሁ እያለች ነበር። እና የእሷ ፍላጎት አለሜን ለመግደል ነበረ እኮ አላማ። ሊያምናታን ጉድን አላወቅም። እሷ እናቱን ለመግደል ነበር ፍላጎት። አለሜን እንደዚህ ያደረገችን ነገር ታውቃለህ? በገዛ ወርቆች ለብሳ ስታሽፈኝና እንደማስጠላ ደጋግማ ስትነግረኝ ብዙ ነገር ስትለኝ ነበር። ጭራሹ አንተ እዚህ ትመጣለህ? ጭራሹ ደግመህ እዚህ እንድትመጣ አልፈልግም። ልጄ እባክህን ተመጨሽ። አለሜ ይቅርታ አድርግልኝ፣ ደግሜ ወደዚህ አላመጣትም፣ ቃል እገባልሻለሁ፣ እባክሽን ይቅር በይኝ እያላት ነበር። እናም ደግማ አትመጣም፣ ቤቱ እንደቀየር እናስመስላለን በጭራሽ እያለች በጣም ስሜታዊ ሆነ እየተናደደች ነበር። እና አባዬ ናታን ውጭ ላይ ላናግር ብሎ ወደ ውጭ ይዘው ወጡ። ቆይ አባዬ ምን አጠፋው? ይቅርታ እኮ ደጋግመን መቼም ቂም መያዝ የለብንም፣ ይቅር ካለችው ይቅርታ ብታደርግለትም ስትል አንተ እናት ያሳለፈችው ምንም የምታውቀው ነገር የለም፣ ከይቅርታ ጀርባ የሆነ ነገር እንዳለ መጠርጠር አለብን ስትል ዝለት ነግረዋል። አባዬ ሁሉ ነገር ጠርጥረን አንችልም ስል ነግራታል። ነገር ግን ናታን እዚህ ጋር ተሸውዳል። ቤቲ እናቱን መጉዳቱ እንዳሰበችበት እሱ አላወቅም ነበር። ናታን ምን ሊያደርግ ይችላል ብላችሁ ታስባላችሁ? አለሜን የወጋቻት ልትገላት እንደነበረው ስታቅ ምን የሚል ይመስላችኋል? ነገር ግን ልጄ መጠርጠሩ አይከፋም፣ ከቅርታ ጀርባ ምን እንዳለ ማሰብ አለብን፣ አርቀን ማሰብ አለብን ስትል ነበር። አለሜ እንዳጋጣሚ ተኝታ በህልማ ቤትና ገዛኝ ሳሰቃያት የነበረው በሙሉ እያስታወሰች ነበር ማለት ነው። እያስታወሰች እየቃየች ነበር። ከዛ ደንግጣ ስትነሳ ናታን አጠገቧ ነበር። እማዬ ደህና ነሽ? አለሜ እባክሽ ደህና ነሽ? አይ ቅጀት ነው፣ አለሜና ገዛኝና ቤቲ እያሰቃዩና እየደበደቡ ነበር እያለችው ነበር። አይ ህልም ነው፣ ቅጀት ነው፣ እኔ ከጎንሽ ነኝ፣ አትፍሪ እባክሽ፣ ቅርታ አድርግልኝ፣ ደግመሽ እሷ እንድታገኝ አላደርግሽም እያለት ነበር። እና እሱም እንደምን ብሎ ለረጋጋት ሞከረ፣ ግን እሷም መረጋጋት አልቻለችም። በቅጀቷ ያየችውን ሁን እንደውም እውነት እኮ ይመስል ነበረ ልጄ እያለችው ነበር። አይ እናቴ እውነት አይደለም፣ ሁሉ ነገር ቅጀት ነው፣ እባክሽን ተረጋጊ፣ ምንም ነገር የለም ስላት ይነግራታል። አባዬ ወደ ውጭ ወስዶ ሻይ እየጋበዛት ነበር። እና ምንም ፈጠር መፍራት የለብሽም፣ እኔ ከጎንሽ ነኝ ሁሌ እያላት ነበር። አሁን ብቻን ሳያድጉ ሁሉ ነገር ነው ገረሸብኝ። በቃ አሁን እስቲ ወጣ እንበልና አንዳንድ ነገር እንገዛዛና እንመለሳለን፣ ቀለል እንድልሽ እያላት ነበር። እሷም እሺ በቃ አንተ ካልክ እያለች ነበር ማለት ነው። እና አባዬ ሁሉ ነገር እንድትረሳ እያደረጋት ነበር። አለሜ ግን ያደረገችውና ያሳለፈችውን ነገር ትሁት እንዴት አድርገው ከዛ መውጣት እንዳለ እያሰቡ ነበር። ድጋሜ ናታን ቤቲ ለማናገር ይወስናል። እና ስለምንድን ነው የምታወራው? እሺ አለሜን አሳምናታለሁ፣ ትሁት ከዚህ ቤት እንድትወጣ አድርግልኝ፣ በዚህ ተባባሪ እያላት ነበር። እና መጥፎ ቃላቶችን እየተጠቀሙ ነበር። እና እሺ ጥሩ እሞክራለሁ፣ የምትፈልገው ነገር ጠይቀኝ ስትለው አለሜን ይቅርታ እንድታረግልሽ አረግልሻለሁ፣ እግሯ ላይ ወድቀሽም ቢሆን ነገር ግን እባክሽን ትሁት ከዚህ ቤት እንድትወጣ ርጂኝ ብሎ ይጠይቃታል። እሷም እሺ አስብበታለሁ ብላ ተስማማለች። እንግዲህ ይህንን አጋጣሚ ተጠቅማ አለሜን መጉዳት መሆኑን አላወቀችው ነበር። እና ቁጭ ብሎ እያወሩ ነበር አባዬና አለሜን። እንግዲህ አሁንም ቢሆን አለሜን እሷ ለመጉዳት ብቻ ነው የእሷ ፍላጎት። አለሜ ግን ደስተኛ ሆና ነበር። እና ገዝቶ የመጡትን ልብስ እየለካችው ነበር። ትሁቴ ወደ እነሱ ዘንድ ትመጣለች። እና በጣም ደስ ብሏት የፈለገችው ነገር ገዛዝታ ወደ ቤት ይዟት መጥቶ ነበር። በጣም አመሰግናለሁ እያለች አይ ደስተኛ ሆነሽ ላይሽ ነው የምፈልገው፣ እንደዚህ ፏ ብትን እንድትይ ነው የምፈልገው እያላት የገዛችውን ልብስ እየለካችው ነበር። እና በጣም ደስ ብሏትም ነበር። እና ትሁቴም አለሜ የምንፈልገው እችን አለሜ ነች እና ሁሌም እንደዚህ ደስተኛ እንድትሆኝ ነው እኛ የምንፈልገው ስትል ትነግራታለች። እና በጣም አመሰግናለሁ ትሁቴ፣ አሁንማ መሄድ አለብሽ ስትል አይ ትንሽ ተጫወች ትሁቴ፣ መሄድ የለብሽም እና አምሮብኛል ማለት ነው። አዎ በጣም አምሮብሻል፣ ቆንጆ ሆነሻል
እያለቻት ነበር። በጣም አመሰግናለሁ ስትል ደስ ብሏት ነበር። አባዬም እንደዛ ሁሉ ሰው ተደሰተ። ትሁቴ ወደ ቤት ስትመለስ አቡ ስልክ እያወራች ነበር እና ምን ማድረግ እንዳለባቸው እያወራች ነበር። ናታም ሁሌም ከጎና እንደሆነ ብነግራቱም እና ግን ትሁት በጣም ትዘጋለች። ምክንያቱም እንዴት ከዚህ መውጣት እንዳለበት ትነግራለች። እና ቤቲ ምንም ቢሆን እንደማታርፍና አላማው የሆነ ነገር እንዳለ ከዚህ ጀርባ እየተጫወታችሁብኝ አውቃለሁ። ቆይ እሰራላችኋለሁ እያንዳንዳችሁ እያለች ትሁትንስ አንድ ነገር ማድረጓ በምን እርግጠኛ እንሆናለን? አለሜ እንደዚህ አምሮባት ከአባዬ ጋር እያወራች ነበር። እናም ቤተጫዎች ደስተኛ እንድትሆንና ደስ ብሏት ማየት እንደምፈልግ እየነገራት ነበር። እሷም በጣም ደስተኛ እንደሆነችም ጭምር ትሁትን እንዴት ከዛ ማዳን የተወጠባትም እንዳልመጣ እንዴት ማዳን እንዳለባችሁ እያሰብ ነበር። ትሁቴ ከዛ ካወጣችሁ ነገር ቀላል እንደሚሆን እየነገር ነበር። አዎ ትሁቴ መፍታት በጣም አባቷ ኃይለኛ እንደሆነ ነግሮኛል። መምጣቱን ግን እርግጠኛ አይደለሁም እያላት ነበር። እና ሁሉ ነገር እንደምስተካከል ተስፋ አደርጋለሁ እና ትሁቴም ወደኛ የምትመጣበት ቀን ይናፍቀኛል እያለ ነበር አባዬ። ናታን ከትሁት ጋር ቁጭ ብሎ እየተጨዋወቱ ነበር እና ከሷ ጋር እና ቃል እንድትገባላት መቼም እንደማይተዋት ቃል ግባልኝ እያለችው ነበር። ቤቲ መንገድ ላይ ወክ እያደረገች ነበር። ማድረግ ያለባትን እያቀደችና እያሰበች አለም ይቅርታ ካደረገችላት በኋላ እንዴት እሷን መጉዳት እንዳለባት እያሰበች ነበር። ከዛኝ ደውሎ ያልሽውን አሳካሽ እያለ ስጠይቃት ነበር እና አሳካዋለሁ፣ አታስብ፣ አድርገዋለሁ፣ ለማድረግ እየተቃረብኩ ነው ስትል ትነግረዋለች። ትሁትና እየሄዱ አብረው ያደርጉ ነበር እና እሷ አለሜን ለማግኘት እየሄደች ትሁትና ናታን አብረው ወክ እያደረጉ ነበር እና ቤቲ ወደ ቤት እንደሄደች እና አለሜን እግሯ ስር ወድቃ ይቅርታ እንደምትጠይቅ ይነግራታል። ነገር ግን አንድ ነገር ብታደርገውስ ብሎ ምንም አላሰቡም ነበር። ይቅርታ በተደጋጋሚ ስትል ይቅርታ እውነት ከልባ ይቅርታ ፈልጋ ተጸጽታ ነበረ የመሰለው። ግን እናቱን እንደምትገልልበት እናቱን እንደምትጎዳው አላወቀ ነበር። ወደ ቤት ይመጡና ምግብ አብረው እየሰሩ ነበር እና ምግብ እየሰራ ዛሬ እኔ ሰርቼ ማበላሽ እያለ ለስማጥ እየተጠጋ እያለ እንዳጋጣሚ ቤቲ ትመጣና ተናዳ ወደ ክፍል ስገባ ቤቲ ምን ተፈጥሮ ነው ብሎ ይጠይቃታል። አይ ምንም አልተፈጠረም ብላ ጠይቀዋለች። እና ብቻዋን መሆን እንደምትፈልገው ስትነግር ነበር እና የምትፈልገውን ነገር ንገረኝና ውጣልኝ ትላለች። ቆይ ምን ነው ያትትናሽ የት ገባ? ቆይ ምን እንዳደርጋችሁ ነው የምትፈልገው ብላ ትጫወበታለች። ቤቲ አንቺ እንደዚህ አይነት ሰው አይደለሽም። ለማንኛውም በተረጋጋ ይሻልሻል። እንዳልኩሽ ነው አለሜን እግሯ ላይ ወድቀሽ ይቅርታ የምትጠይቅ ከሆነ ትሁት ከዚህ እንድትወጣ ገዛኝ እንድታሳምኝ ባልሽን አሳምኝ ብሎ ይነግራታል። እሺ እሞክራለሁ ትልና ትስማማለች። ከዛኝ እንግዲህ ትሁት ከዛ እንድትወጣ ለማሳመን እየሞከረች ነበር። ነገር ግን አባዬን ደክማ እንድታገኘውና ትሁትን ከዛ ቤት አስወጣለሁ አለም ይቅርታ ካደረገችልኝ ብላለች ብሎ ይነግረዋል አባዬ። ነገር ግን እስቲ ጥሩ ነው እንግዲህ እናስባለን ስትል ቤቲን አግኝቶ እሽን በቃ ሂጂና ጠይቃት ይቅርታ ጉራለን ብርቅሽ ብሆን አሳምኛት ብሎ ይነግራታል። አንተስ ወዴት ነው? እኔ ከትሁት ጋር ወጣ አይደለም ይነግራታል። እና ለሜ ቁጭ ብላ መጽሐፍ እያነበበች ነበር። ቤቲ ድንገት ትመጣና ከዛ ይቅርታ ከመጠየቅ ይልቅ ይቅርታ ልጠይቅሽ ነው የመጣሁት ብላ አሁን እዚህ ማንም የለም እኔና አንቺ ብቻ ነን፣ ቡና ላፍላልሽና ቡና አብረን እንጠጣለን እያለች ስታስመስል ነበር። እሷ አላማውን ለማሳካት ነበር ፍላጎቷ። ትሁትና ናታን አንድ ላይ ወክ እያደረጉ ነበር። ነገር ግን አለሜ ችግር ውስጥ እንዳለችው እነሱ በጭራሽ ማሰብ አልቻለም ነበር እና አለሜን ቁጭ ካለችበት ቡና አፈላልሻለሁ፣ አብረን እንጠጣለን፣ አብረን እንጫወታለን፣ ይልቁንስ ምንም ነገር ለማድረግ እንዳትሞክሪ ገዛኝ እዚህ አካባቢ ነው ያለ ብላ ትነግረዋለች። እና አለሜን ቁጭ ባለችበት እሷም ባዶ ሲኒ አምጥታን ቁጭ ታደርግና ጠረጴዛ ላይ ከዛ ቡና የምታፈላው እያስመሰለች ነበር። አሁን ቅርሳ ጠቂሽ ነው የመጣው ብላ አጠገቧ ሄዳ ቁጭ ትልና በያዘችው መርፌ ትወጋታለች ማለት ነው። የኔ እናት የኔ አለሜ በጣም እንዳሳዘነችኝ እዚህ ጋር ማለት ነው። አንቺ ከዛ
ጭራሹ ይቅርታሽ ፈልጌ የመጣሁሽ መስሎሽ ነው? ጨርሰሽ ነው። ስለዚህ አሁን ጨርሰሽ ትላና ተወጋትና ሮጣ ትወጣለች ማለት ነው። አለሜ ግን መሬት ላይ ተዘረጋች። ማንም አልነበረም። አባዬን ተጋጠመ። እየሮጠ ሲመጣ አለሜ መሬት ላይ ተሰርግታ ያገኛታል። ወደ ተመልካቾች የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር